የአምራች ኢንዱስትሪ ብሔራዊ ካውንስል ልዑክ በባህር ዳር ከተማ በተለያዩ የማኑፋክቸሪንግ ምርቶች የተሰማሩ አምራች ኢንዱስትሪዎችን ጎብኝቷል። ከተጎበኙ ኢንዱስትሪዎች መካከል አባይ የምግብ ዘይት ፋብሪካ፣ ራባ የብረታ ብረት ፋብሪካ እንዲሁም በመኖ በዘይትና በከረጢት ፋብሪካ የተሰማራው ኤምኤስኤ ቢዝነስ ግሩፕ አምራች ዘርፎች ተጠቃሽ ሲሆኑ እነዚህ በማኑፋክቸሪንግ ዘርፉ የተሰማሩ አምራቾች ተኪ ምርት ላይ ትኩረት አድርገው እየሰሩ መሆናቸውን ተናግረዋል። የምግብ ዘይት እናመርታለን አባይ እኛ የምንጠቀም ደግሞ የአገር ውስጥ ምርቶችን አርሶ አደሩን ያበረታታን ምርቶቻችን እንዲያድጉ ካደረግነ ይሄንን ምርት ለማሳደግ ከፍተኛ አስተዋጽኦ እንደምናደርግ ለሚቀጥለውም ሰፊ ምን አለኝ ብዬ አስባለሁ። ይሄ የተሰማራንበት ትልቅ ኢንቨስትመንት ስራ የብረታ ብረት ማምረቻ ነው። ይህም የሀገር ውስጥ ጥሬ ዕቃዎችን በመጠቀም የተለያዩ መጠን ያላቸው ብረታ ብረቶችን እያመረትን እንገኛለን። ለምሳሌ ዘይት ከውጭ አሁን ድረስ ከውጭ ይመጣልኝ ሀገር ይሄንን ለማስቀረት ነው የውጭ እንትንን ለመተካት ነው ትልቅ ትኩረት አድርገን የምንሰራው። በመኖም በተመሳሳይ በክልሉ በዘርፉ እየተሰጠ ባለው ትኩረትና ከአምራቾች ጋር የሚፈጠሩ ማነቆችን በቅንጅት ለመፍታት እየተሰራ ባለው ስራ ወደ አምራች ዘርፉ የሚቀላቀሉ አምራቾች ቁጥርና የማምረት አቅም እያደገ መጥቷል ያሉት ደግሞ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ናቸው። ባለፉት 6 ወራት እንግዲህ በ54 ከፍተኛና መካከለኛ ኢንዱስትሪዎችን ወደ ምርት አስገብተናል። የማምረት አቅማቸውም እየተሻሻለ መጥቷል። የኢንዱስትሪ ሚኒስትሩና የካውንስሉ አባል አቶ መላኩ አለበል በበኩላቸው በከተማዋ በማኑፋክቸሪንግ ዘርፉ የተሰማሩ አምራቾች ቁጥርና የማምረት አቅም ኢትዮጵያ ለዘርፉ እየሰጠች ባለው ትኩረት ተስፋ ሰጪ ውጤቶች እየታዩ መሆኑን ማሳያ ነው ብለዋል። በሁሉም ዘርፎች እዚህ ክልል ላይ ያለው አንደኛ በመጠን ትልልቅ ኢንዱስትሪዎች፣ ሁለተኛ በቁጥር በጣም ብዙ ኢንዱስትሪዎች ወደ ስራ እየገቡ ነው። ሶስተኛው የማምረት አቅም አጠቃቀማቸው ከጊዜ ወደ ጊዜ እየተሻሻለ እንደሆነ አይተናል። አራተኛ የግብአት በሀገር ውስጥ ያሉ ግብአቶችንም በመጠቀም በኩል አቅማቸው በጣም እየተሻለ ነው። ወደ ውጭ የሚልኩትም የኤክስፖርት መጠን በጣም ከፍተኛ ለውጥ እያሳየ እንደሆነ አይተናል። የመደመር መንግስት የኢንዱስትሪውን ዘርፍ ለመደገፍና አምራቾች ከነበረባቸው ችግሮች እንዲወጡ የተሰሩ ስራዎች በሁሉም ማሳያዎች ከፍተኛ ውጤት እየታየባቸው ነው የሚሉት አቶ መላኩ አለበል ከነዚህ በዘርፉ ከታዩ ለውጦች መካከልም ጥቂቶችን ያነሳሉ። ገቢ ምርትን በመተካት በኩል ያሳየነው ውጤት ነው። የንግድ ሚዛናችን እንዳይጣጣም የማክሮ ኢኮኖሚ ሪፎርሙ መሻሻል አለበት ብሎ የማክሮ ኢኮኖሚ መዛባት ችግር አለ ያለውን አድሬስ ለማድረግ ማኑፋክቸሪንግ ኢንዱስትሪ አዎንታዊ ሚናቸውን ተወጥተዋል። ይሄ ምን ማለት ነው? ቀደም ሲል እስከ $340 ሚሊዮን ድረስ ብቻ የሚሆን ምርት በሀገር ውስጥ እየተመረተ ወደ ገበያ ይቀርብ ነበር። አሁን ባለው ሁኔታ ግን ከ$4 ቢሊዮን በላይ የሚሆን ምርት በሀገር ውስጥ መተካት ተችሏል ማለት ነው። በጉብኝቱ በአምራቾች ዘንድ የኤሌክትሪክ ኃይል መቆራረጥና የመሳሰሉ መሰረተ ልማት ችግሮች እንዲሟሉ የተጠየቀ ሲሆን እነዚህን ጥያቄዎች በየደረጃው ለመፍታት ይሰራል ሲሉ የአምራች ኢንዱስትሪ ብሔራዊ ካውንስል ሰብሳቢ አምባሳደር ግርማ ብሩ ተናግረዋል። እና አሁን ብቻ አይተናል። ከተወሰነ ጊዜ በኋላ ተመልሰን ያነሷቸው ችግሮች በምን ያህል እንደተፈቱላቸው ደግሞ ተመልሰን